ክሮኒክ ስትረስ የምንለው ወይም ደግሞ ስር የሰደደ ኮርቲዞል፣ አድሬናሊን፣ ግሮዝ ሆርሞን የምንላቸው ይጨምራል። ለምሳሌ የኮርቲዞል ሆርሞን በከፍተኛ ደረጃ ከፍ የሚል ከሆነ ከጉበት የሚለቀቀውን የስኳር መጠን በየጊዜው ከፍ በማድረግ በጣም በተደጋጋሚ ጊዜ የሚበሳጩ ሰዎች፣ የሚናደዱ ሰዎች፣ የአእምሮ ጤና ችግር ኖሮ መድኃኒቶች የሚወስዱ በተለይ ሰውነት ክብደታቸው የሚጨምር የቤተሰብ የስኳር ችግር ያለበት ሰው ካለ የአእምሮ ጤና ለመጠበቅ የሚሰጡ መድኃኒቶች አሉ ማለት ነው። እንደ ኦላንዛፒን፣ ክሎናዛፒን የሚባል እነዚህ መድኃኒቶች ሰላም ወደ ተመልካቾቼ እንደምን አላችሁ? ዛሬ ቪዲዮ ለደም ስኳር ሊያጋልጡ የሚችሉ መሰረታዊ የሆኑ 8 ምክንያቶችን እገልጽላችኋለሁ። አብራችሁን ትቆያላችሁ። አንደኛው ለደም ስኳር ሊያጋልጥ የሚችለው ምክንያት ክሮኒክ ስትረስ የምንለው ወይም ደግሞ ስር የሰደደ ውጥረት። ይህም የሚሆንበት ምክንያት እንግዲህ ምንድነው? አንድ ሰው በሚጨነቅበት ወቅት ወይም ስትረስ ውስጥ በሚገባበት ወቅት ኮርቲዞል፣ አድሬናሊን፣ ግሮዝ ሆርሞን የምንላቸው ይጨምራል። እነዚህ ሆርሞኖች በመጨመራቸው ምክንያት አንደኛ በደም ውስጥ ያለው ስኳር ከፍ እንዲል ያደርጋል። ለምሳሌ የኮርቲዞል ሆርሞን በከፍተኛ ደረጃ ከፍ የሚል ከሆነ ከጉበት የሚለቀቀውን የስኳር መጠን በየጊዜው ከፍ በማድረግ ተቃርኖ ያላቸው እነዚህ ግሮዝ ሆርሞን፣ ስትረስ ሆርሞኖች የሚባሉት በጠቅላላው አድሬናሊን፣ ኖር አድሬናሊን፣ ኮርቲዞል የምንላቸው ሆርሞኖች ከኢንሱሊን ተቃርኖ የሚሰሩ ስለሆኑ በኢንሱሊንን ስራ በማዘግየት ወይም ደግሞ በመቃረን የደም ስኳር ከፍ እንዲል በማድረግ አንዱ ምክንያት ሊሆን ይችላል። ስለዚህ ክሮኒክ ስትረስ ለደም ስኳር ሊያጋልጥ ይችላል። በአጠቃላይ የአእምሮን ሰላም መጠበቅ በጣም ወሳኝ ነው። በጣም በተደጋጋሚ ጊዜ የሚበሳጩ ሰዎች፣ የሚናደዱ ሰዎች ለደም ግፊት የመጋለጥ እድላቸው፣ ለስኳር የመጋለጥ እድላቸው ከፍተኛ ነው። ስለዚህ ሰውነታችን ስትረስ አይፈልግም። ሁለተኛው ክሮኒክ ኢንፍላሜሽን የምንለው ነው። ስር የሰደደ የሰውነት ብግነት የምንለው ነው። ለዚህ በተለይ ሊያጋልጡ የሚችሉ ነገሮች አንዱና የሰውነት ክብደት መጨመር ነው ይባላል። እንግዲህ ሰውነት ክብደት በሚጨምርበት ወቅት በተለይ የቪሰራል ፋት የምንለው ማለትም በሰውነት በውስጠኛው የሰውነት ክፍሎች ላይ የሚከማች ስብ፣ በቦርጭ አካባቢ የሚከማች የስብ መጠን ኢንፍላማቶሪ ሰውነትን የማስቆጣት አቅም አለው። እንዲሁም ደግሞ ኢንሱሊን የመቀበል ኢንሱሊን ሬዚስት የማድረግ አቅም አለው ኢንሱሊን እንዳይቀበል በማድረግ። ስለዚህ እነዚህ ኢንፍላሜሽን ወይም አመጋገባችን የሰውነት ብግነት ሊፈጥሩ የሚችሉ በተለይ የተጠበሱ በዘይት የተጠበሱ ፕሮሰስ ሊሆኑ በፋብሪካ ውስጥ ያሉ እነዚህ ሁሉ ምግቦች የሰውነት መቆጣት ወይ የሰውነት ብግነት የሚያስከትሉ አንዳንድ ጊዜ ሪህ ወይም ጎት ያላቸው በተደጋጋሚ ጊዜ የሰውነት ብግነት የሚያስከስት ከሆነ ይሄ ለደም ስኳር ሊያጋልጥ ይችላል። ስለዚህ ክሮኒክ ኢንፍላሜሽን የምንለው ሌላው ለደም ስኳር ሊያጋልጥ የሚችል ምክንያት እንደሆነ መረጃዎች ይጠቁማል። ሶስተኛው ከፍተኛ የሆነ የኢንሱሊን መጠን በየጊዜው መጨመር ወይም ሃይፐር ኢንሱሊኒሚያ የምንለው ነው። ይሄ እንግዲህ ብዙ ጊዜ ከአመጋገብና ከላይፍ ስታይል ጋር የሚያያዝ ነው። የሚታወቀው የካርቦሃይድሬት ምግብ ይዘታቸው ከፍተኛ ነው። በተለይ በፋብሪካ ውስጥ እየተቀናጁ የሚመጡ ዱቄት በተለይ እንደ ነጭ ዳቦ፣ ነጭ ፓስታ፣ ነጭ መኮረኒ፣ ፒዛ፣ በርገር የመሳሰሉትን አጠቃላይ በዱቄት መልክ ጁሶችን፣ ስኳር የሚጨመርባቸው ኩኪሶችን መመገብ ቆሽት የሚያመነጨው የኢንሱሊን መጠን እየጨመረ እንዲሄድ ያደርጋል። ይሄ ሃይፐር ኢንሱሊኒሚያ ይባላል። አራተኛ ፕሮቲስ ኢንሂቢተርስ የሚባሉት እንዲሁም ደግሞ ቆየት ያሉት የኤችአይቪ መድኃኒቶች ለስኳር ህመም የማጋለጥ እድል እንዳላቸው መረጃዎች አሉ ማለት ነው። ይህም የሚሆንበት ምክንያት ምንድነው? እንደ ዚዶቪዲን፣ ዳድኖስ የምንላቸው መድኃኒቶች በህዋስ ውስጥ ያለውን የማይቶኮንድሪያ ኢነርጂን የሚያመርተው ማለት ነው እሱ ላይ የራሱ የሆነ ጫና በመፍጠር የደም ስኳር ከፍ እንዲል የሚያደርግበት ሁኔታ አለ። ሌላው እነዚህ ደግሞ ፕሮቲስ ኢንሂቢተርስ የምንላቸው መድኃኒቶች ደግሞ ኢንሱሊን ሬዚስታንስ በመፍጠር ለደም ስኳር በሽታ የማጋለጥ እድል አላቸው። ስለዚህ አንዳንድ የኤችአይቪ መድኃኒቶችም እንዲሁ ቆየት ያሉት ለስኳር በሽታ የማጋለጥ እድል እንዳላቸው መረጃዎች ይጠቁማሉ ማለት ነው። አምስተኛ የአእምሮ ጤና ለመጠበቅ የሚሰጡ መድኃኒቶች አሉ ማለት ነው። እንደ ኦላንዛፒን፣ ክሎናዛፒን የሚባል እነዚህ መድኃኒቶች ደግሞ የሰውነት ክብደትን በመጨመር እንዲሁም ደግሞ ለኢንሱሊን ሬዚስታንስ በማጋለጥ ለደም ስኳር በሽታ ሊያጋልጡ የሚችሉ እንደሆኑ መረጃዎች አሉ። ስለዚህ አንዳንድ የአእምሮ ጤና ችግር ኖሮ መድኃኒቶች የሚወስዱ በተለይ ሰውነት ክብደታቸው የሚጨምር ከሆነ ለደም ስኳር የመጋለጥ እድል እንዳላቸው የሚጠቁሙ መረጃዎች አሉ ማለት ነው። በስድስተኛ ደረጃ ለረጅም ጊዜ የስቴሮይድ ይዘት ያላቸው መድኃኒቶች ፕሪዶንሲሊን የሚባሉ የሚወስዱ ሰዎችም ለደም ስኳር በሽታ የመጋለጥ እድል አላቸው ማለት ነው። በሰባተኛ ደረጃ ደግሞ ከእርግዝና ጋር ተያይዘው የሚመጡ ወይም ጀስቴሽናል ዳያቤቲስ የምንለው ነው። እንግዲህ ይሄ ምንድነው? በተለይ የሰውነት ክብደታቸው ከፍ ያለ በቤተሰብ የስኳር ህመም ያለባቸው ከማርገዛቸው በፊት የሰውነት ክብደታቸው
ከፍ ያሉ ሰዎች እርግዝና ወቅት ለደም ስኳር የመጋለጥ እድላቸው ከፍ ያለ ነው። ይህም እንግዲህ የእንግዴ ልጅ ወይም ደግሞ ፕላሴንታ የምንለው ህማም ፕላሴንታ፣ ላክቶጅን፣ ሌሎች ሆርሞኖች አሉ ኤስትሮጅን፣ ፕሮጀስትሮን ምንላቸው እነዚህ ሆርሞኖች እርግዝና ውስጥ ከፍ የሚልበት ሁኔታ ይኖራል። በዚህም ምክንያት ኢንሱሊን ሬዚስታንስ ይፈጠራል። በዚህ ምክንያት አንዳንድ ሰው ሁሉም ባይሆንም አንዳንድ ሰዎች በእርግዝና ወቅት ለስኳር የመጋለጥ እድል አላቸው። እንዲሁም ደግሞ በእርግዝና ወቅት ጽንሱን እድገት ለማፋጠን የኢንሱሊን መጠን ከፍ ይላል። የኢንሱሊን መጠን በሚጨምርበት ወቅት ቅድም እንደነገርኳችሁ ደግሞ ሃይፐር ኢንሱሊኒሚያ የምንለው ራሱ ለኢንሱሊን ሬዚስታንስ የማጋለጥና ይህም ደግሞ ስኳር በሽታ የማጋለጥ እድል ይኖረዋል። ስለዚህ በእርግዝና ወቅትም ለደም ስኳር አንዱ ምክንያት የሚሆንበት ሁኔታ አለ። ግን አብዛኛውን ጊዜ ከእርግዝና ጋር ተያይዞ የሚመጣው ወይም ጀስቴሽናል ዳያቤቲክ የምንለው ከእርግዝና በኋላ ወደ ነበረበት የሚስተካከልበት ሁኔታ ይኖራል። ሌላውና የመጨረሻው ዘረመል ወይም የቤተሰብ የስኳር ችግር ያለበት ሰው ካለ ለስኳር በሽታ የመጋለጥ እድል ይኖረዋል። ስለዚህ በቤተሰቦቻችሁ ዘንድ የስኳር በሽታ ካለ እና አሁን የስኳር በሽታ የሌለባቸው ሰዎች ጥንቃቄ ማድረግ፣ አመጋገባችሁ ላይ ጥንቃቄ ማድረግ፣ ጤናማ የሆነ አኗኗር፣ የሰውነት እንቅስቃሴ ማድረግ ይኖርባቸዋል። ምክንያቱም ዘረመል ወይም ደግሞ ዘር በራሱ ለስኳር በሽታ የማጋለጥ እድል አለው። ውድ ተመልካቾቼ ከላይ የጠቀስኩላችሁ 8 ምክንያቶች እንግዲህ አንዱ ምክንያት ሊሆን ይችላል ማለት ነው። እነዚህን ከላይ የጠቀስኩላችሁን ነገሮች ደግሞ መከላከል የምትችሉትን በተለይ ከአመጋገብ ጋር እንዲሁም ከተለያዩ ነገሮች ጋር ልትከላከሏቸው የምትችሏቸው ነገሮች ደግሞ ቅድመ ጥንቃቄና መከላከል በማድረግ ወደ ስኳር በሽታ እንዳትመጡ ማድረግ እንድትችሉ ደም ስኳር በሽታ ሊያጋልጡ የሚችሉ ዋነኛ የሆኑ 8 ምክንያቶችን ነው ማለት ነው በዛሬ ቪዲዮ ያቀረብኩላችሁ። ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ይጠቅማል ብላችሁ ካሰባችሁ ደግሞ ለወዳጅ ዘመዶቻችሁ ሼር አድርጉት። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና በያላችሁበት ይሁን።